ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ይድረሳችሁ በማለት የግንቦት 26 ቀን 2018 ዓ.ም የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ በተጠናከረበት ሸዋ ቀጠና ፋኖ ታላቅ ጀብዱ ፈጽሟል። የብልጽግናው ሰራዊት በበኩሉ ሐኪሞች ላይ ግፍ ፈጽሟል። የሰዓቱ ዜናችን በዝርዝር ያስደምጣችኋል። ቀዳሚው መረጃችን ነው። የአሩሲው ግፍና ሶቁቃ በህዝብ ላይ ቆጣ ቀስቅሷል። ዝምታ ለገዳዮች መተባበር ነው ሲል አርቲስት ሰለሞን ሙሄ ሲናገር፣ ብፁዕ ወቅዱስ አቡነ ማትያስ በበኩላቸው እስከ መቼ ነው የምናልቀው ሲሉ ጠይቀዋል። በርካቶችም ስሜታቸውንና ቁጣቸውን ገልጸዋል። ዝርዝሩን እናስደምጣችኋለን። የአማራ ህዝብ የሉና ትግል በጀግኖች ተጋድሎና የክብር መስዋዕትነት የሚጸና እንጂ ወጀቡን አይተው በድንጋጤ ልባቸው በሚረዱት ፈሪዎች አይደለም ሲል የሚናገረው የፋኖ መሪው ትግላችን በጀግኖች መስዋዕትነት የሚጸና ነው ሲል ተናግሯል። የሰዓቱ ዜናችን ነው፣ ተሰሙታላችሁ። የፋኖ ወታደራዊ አቋም በዓለም አቀፍ ተቋም ትንታኔ ተሰርቶ ቀርቧል። ይህን ጥናት ያጠናው ተቋም ማን ነው? የፋኖን ወታደራዊ ቁመናስ እንዴት ገለጹ? የሚለውን ዜናችን በዝርዝር ካሰናዳው ዘገባ ላይ ታገኙታላችሁ። የቀብሮ ባህታዊ ጅብ ይጋልባል እንዲሉ በኢትዮጵያ ስም የሚምለው የብልጽግናው ስርዓትም የግብር አምሳያውን የአፍሪካ ህብረት የምርጫ ታዛቢውን አመስግኗል። በብልጽግናው ሊቀመንበር ውዳሴ የተቸራቸው ኡሁሩ ኬንያታ የኢትዮጵያን 1/10ኛ ክፍል ተዘዋውረው ሳያዩ የብልጽግናንና የነጻነት እኩልነት ፓርቲን ቢሮ ጎብኝተው ኢትዮጵያ ሰላማዊ ምርጫ አካሄዳለች ሲሉ መናገራቸው ተሰምቷል። ብልጽግና ያመሰገናቸውም ነውሬን ስለደበክልኝ ውለታ አለብኝ በማለት ነው። በሰዓቱ ዜናችን የሚደመጥ ዝርዝር መረጃ ተሰናድቶለታል፣ ይቀርብላችሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ተጋድሎ በምንጃር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በሸዋ ቀጠና ምንጃር አውራጃ ባካሄደው ልዩ ተጋድሎ ወታደራዊ ድል መቀዳጀቱን አስታወቀም። በዚህ ተጋድሎም ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ እንደተወሰደበት ታውቋል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ ከሰምኮር ነበልባል ክፍለ ጦርና የአባት አርበኞች ጦር ባካሄዱት የቅንጅት ውጊያ በብልጽግናው ጥምር ጦር ላይ ከፍተኛ ሰዋዊና ቁሳዊ ጉዳት ማድረሳቸውን የዙ የህዝብ ግንኙነት መምሪያ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ የተጋድሎ መረጃ ለጣና ቴሌቪዥን እንደገለጸው ይህ የተሳካ ኦፕሬሽን የተፈጸመው ከቀኑ 10 ሰዓት ከሩብ ጀምሮ በቆየ ከባድ ውጊያ ሲሆን በውጊያውም በስርዓቱ ነፍሰ በላ ሰራዊት ላይ ከፍተኛ ቁሳዊና ሰዋዊ ኪሳራ ማድረስ ተችሏል። ይህ ወታደራዊ እርምጃ የተወሰደው በአሞራ ቤት ቀበሌ መልካ ጅሎ የምርጫ ጣቢያ የተሰበሰበውን የምርጫ ኮሮጆ ይዞ ሲመለስ በነበረው የብልጽግና ጥምር ጦር ላይ ነው ብሏል። የተወሰደውን እርምጃ በከሰም ሁለተኛ ኮር የነበልባል ክፍለ ጦር ሻለቃ ፋኖችና በአባት አርበኛ ፋኖ ጥምረት የተከናወነ መሆኑን የገለጸው የህዝብ ግንኙነት መምሪያው ጥቃቱ የተፈጸመው በጨሌ ቀበሌ ልዩ ስማቸው ጁምድርና አጉጭ በተባሉ አካባቢዎች ላይ በተደረገ የተቀናጀ የደፈጣ ውጊያ መሆኑንም አስታውቋል። ለሰዓታት በቆየ የተኩስ ልውውጥ የስርዓቱ ጥምር ጦር ላይ ከፍተኛ ጉዳት ሲደርስ በፋኖ በኩል 0 መስዋዕትነት ነበር ብሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ግዛቶች አካሄደውን ብርቱና የተቀናጀ ውጊያ ተከትሎ የብልጽግናው ስርዓት በንጹሃን ላይ የሚያደርሰውን ግፍና ጭካኔ አጠናክሮ ቀጥሎበታል። በትናንትናው ዕለት በጎንደር ጠቅላይ ግዛት ስማዳ ከተማ የጤና ባለሙያዎችን ፋኖን አክማቸዋል በማለት በግፍና በህዝብ ፊት መደብደቡን የዓይን እማኞች ለጣና ቴሌቪዥን ተናግረዋል። በጸረ አማራው ስርዓት ሰራዊት አማካኝነት የተፈጸመውን ወንጀል አስመልክቶ የዓይን እማኞች ሲናገሩም ድርጊቱ የተፈጸመው ትናንት ግንቦት 25 ቀን 2018 ዓ.ም ከምሽቱ 3 ሰዓት ጀምሮ የመንግስት ወታደሮች በሕክምና ላይ ያለ የፋኖ አባል አለ አምጡ በሚል ሰበብ በሆስፒታሉ ሰራተኞች ላይ ድብደባ፣ እንግልትና ስር ተፈጽሞባቸዋል። የዚህ ወንጀል መነሻ ምክንያት ደግሞ በሆስፒታሉ ውስጥ የፋኖ አባል አለ የሚል የተሳሳተ መረጃ በመያዝ ነው። ሆኖም በቦታው የሚታከም ፋኖ አልነበረም። ፋኖ ከተማ የሚገባው የመንግስትን ወታደር አሸንፎ ከተማ ሲቆጣጠር እንጂ በውጊያ ጉዳት ደርሶበት ለሕክምና የሚመጣበት አጋጣሚ እስካሁን አልነበረም። ሆኖም ጥቃቱ በሐኪሞቹ ላይ የተፈጸመው የቀድሞ የህወሓት ሰራዊት አዛዥ የሆኑ ኮሎኔል ይርጋሪያ ሆን ብለው የአማራን ህዝብ ለማዋረድና ለማሰቃየት ያደረጉ ግፍ ነው ብለዋል። አስተያየት ሰጪዎች አክለውም ግንቦት 24 ቀን 2018 ዓ.ም በአካባቢው ምርጫ ለማስፈጸም ሲንቀሳቀስ የነበረው የመንግስት ሰራዊት በገጠመው ከባድ ወታደራዊ ምት በርካታ አባላቱ ሙትና ቆስለኛ በመሆናቸውና በደረሰበት ከፍተኛ ኪሳራ
በሆስፒታሉ ባለሙያዎች ላይ ይህንን ግፍና በደል በዚህ ምክንያት መፈጸሙን ገልጸው መንግስታዊ ወንጀሉ የተፈጸመው ሆን ተብሎ ህዝብን ለማዋረድ መሆኑን ተናግረዋል። ጉዳት የተፈጸመባቸው የህክምና ባለሙያዎች የሰብአዊነት ግዴታቸውን እየተወጡ የነበሩና ማንም ይምጣ ማን የማገልገል ሙያዊ ግዴታ ያለባቸው እንጂ በዚህ ደረጃ ሀገር ብዙ ዋጋ ከፍላ ያስተማረቻቸው ሐኪሞች በዚህ ደረጃ ሊደበደቡና ሊሰቃዩ እንደማይገባ አስተያየት ሰጪዎች ተናግረዋል። የብልጽግናው ስርዓት በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ወንጀል አጠናክሮ የቀጠለ ሲሆን በተለይም ሐኪሞችን ከሙያዊ ግዴታቸው በማስወጣት ፈንጅ እንዲያመክኑ በማድረግም መዋቅራዊ ወንጀሉን መፈጸሙ አይዘነጋም። ዝምታ ለገዳዮች መተባበር ነው። አርቲስት ሰለሞን ያለፉትን 8 ዓመታት ያለማቋረጥ ዜጎችን በብሔር ማንነታቸውና በኦርቶዶክስ ተዋሕዶ ሃይማኖታቸው ምክንያት በግፍ ሲገደሉ በቆዩበት የኦሮሚያ ክልል ሰሞኑን የተፈጸመው ጅምላ ግድያ የህዝብን ቁጣ ቀስቅሷል። የብልጽግናው ስርዓት ስልታዊ ድጋፍ በማድረግ የክልሉን ታጣቂዎች ተጠቅሞ ዜጎች ላይ ግፍ መፈጸሙን አጠናክሮ መቀጠሉ የሚታወቅ ሲሆን የአሩሲው ጭፍጨፋ በርካቶችን እንዲቆጡ ምክንያት ሆኗል። በበርካታ ፊልሞች የሚታወቀው አርቲስት ሰለሞን ሙሄ የአሩሲውን ጭፍጨፋ አስመልክቶ ባስተላለፈው መልእክቱ ዝም ማለት አጥፊዎችን መተባበር ነው። ለማን አቤት እንደሚባል ባላውቅም ዝም ማለት ስለሌለብኝ ግን ከተጎጂዎች ጎን መቆሜንና ድርጊቱን ለማውገዝ ነው የመጣው ሲል ተናግሯል። አጥፊዎች በጥፋታቸው ልክ ዋጋቸውን እንደሚያገኙ አምናለሁ ሲል የሚናገረው አርቲስት ሰለሞን ሙሄ እንደ አንድ ክርስቲያን እነዚህ አጥፊዎች በእግዚአብሔር ዋጋቸውን እንደሚቀበሉ አምናለሁ። ነገር ግን እየተጎዳን መሆኑ መታሰብ አለበት። የወገን ሞት መቼ ነው የሚያበቃው? ስንናገር መርጦ አልቃሽ እንባላለን። እኛ እያልን ያለነው ግን አትግደሉን ነው። አትግደሉን ስንል ደግሞ ለምን አትግደሉን ትላለህ የሚባልበት አገር ላይ ነው ያለነው በማለት ስሜቱንና የሥርዓቱን ክፋት ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና የየደረጃው ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድረ በዳ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቆዘምም በላይ በአርሴ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የያዘን ጥያቄ ፈጥሯል ማለታቸውን በቀኑ ዜናችን ማቅረባችን ይታወሳል። አርቲስት ሰለሞን ሙሄ የአሩሲውን ጅምላ ግድያና ግፍ አስመልክቶ ያስተላለፈውን ወገናዊ መልእክት ተከታትለን እንመለስ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን አቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ትግላችን በጀግኖች መስዋዕትነት የሚጸና ነው። አርበኛ አመኑ። የአማራ ሕዝብ የሉና ትግል በጀግኖችና ለዓላማ በታመኑ ልጆች ብርታት እንዲሁም ክቡር መስዋዕትነት የሚጸና እንጂ በቀላሉ የሚበተን አይደለም ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ባንታባት አንደኛ ኮር ዋና አዛዥ አርበኛ አመኑ አለማንተ ተናገረም። አርበኛው የሚመራው ግዙፉ ሜጀር ጄኔራል ባንታባት አንደኛ ኮር ያለፉትን 3 የትግል ዓመታት በብርቱ ተጋድሎ ማሳለፉንና አሁንም የቀጠናውን ሚዛን አስጠባቂ ሆኖ መቀጠሉን
መሆኑን ገልጾ በተለይም የብልጽግናውን የጨረባ ምርጫ እንዳይካሄድ በማድረግ በርካታ ድሎች የተቀዳጀባቸውን ተጋድሎች ማድረጉን ተናግሯል። ከዘንዘልማ ጀምሮ በመላው ደቡባዊ ጎንደር ዞን ቀጠና ኮሩ በብርቱ ተጋድሎ ታላላቅ ጀብዶችን መቀዳጀቱን ያስታወሰው አርበኛ መኑ አለማንተ ሜጀር ጄኔራል ዋንታባት አንደኛ ኮር ከተደራጀና ከተዋቀረበት ጊዜ ጀምሮ ያለማቋረጥ በጠላት ላይ ጥቃት በማድረስ በርካታ ከተሞችን በመቆጣጠር ህዝብን በማወያየትና አደረጃጀት በመፍጠር ጠላትን በሙሉ አቅሙ በመዋጋት የአማራ ትግል አስኳልም በመሆን የኃይል የበላይነቱን ይዘን እንገኛለን ብለዋል። በዚህ መልኩ ታላላቅ የተጋድሎ ጀብዶችን እየፈጸመ የቀጠለው ሜጀር ጄኔራል ዋንታባት አንደኛ ኮር ከሰሞኑ በአንድ ሳምንት ውስጥ ሁለት ታላላቅ መሪዎቹን የክብር መስዋዕትነትን አስመልክቶ የዙ ዋና አዛዥ ባስተላለፈው መልእክት በኮራችን ውስጥ ካሉ ግዙፍና ጠንካራ ክፍለ ጦሮች መካከል የጣና ገላውዲዮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉቀን አለኝና የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ አርበኛ ሰለሞን ጋሻው መስዋዕትነት መሪር ሐዘን ተሰምቶኛል። አርበኛ ሰለሞን ጋሻውና ያጎቱ ልጅ የሆነው ይርጋ እንዳለው ለአማራ ህዝብ ሲሉ ታሪካቸውን በደማቸው ጽፈው አልፈዋል። አርበኛ ሰለሞን ለአማራ ህዝብ ገና ከልጅነቱ ጀምሮ የታገለ ቤተሰቦቹን አክባሪ፣ ለትግሉ የታመነ የማይፈራ ቆራጥ ጀግና፣ ጓደኞቹን ወዳጅ፣ መሪውን ጠባቂ፣ ትእዛዝ አክባሪ፣ ፍጹም የመረሰው ሆኖ በጀግንነት ታግሎ በክብር ተሰውቷል ብሏል። አርበኛ ሰለሞን ጋሻው እሱ ብቻ ሳይሆን ከወንድሙ ትንሳኤ ጋሻው ጋር ሆኖ በጋሸና ግንባር ህወሓት የአማራን ህዝብ ወረራ በከፈተበት ወቅት ጀምሮ ለአማራ ህዝብ ሲል በጀግንነት የተዋጋ ጀግና ታጋይ ነበር። ይህ ጀግና ታጋይም ከትናንት በስቲያ በወረታ ከተማ በነበረው ተጋድሎ ከብልጽግናው ሰራዊት ጋር አንገት ለአንገት ተናንቆ በመጨረሻም በክብር ወድቋል። ከዘንዘልማ ጀምሮ በመላው የደራ ሐሙሲት ወረዳ የሚንቀሳቀሰውን ጣና ገላውዲዮስ ክፍለ ጦርን ሲመራ የነበረው አርበኛ ሙሉቀን አለኝ ደግሞ በአመራር ጥበቡ በቅንነቱና መርህን አክባሪነቱ ለትግሉ ያለው ቀና አስተሳሰብ ከፍተኛ እንደነበር የኮር ዋና አዛዥ አርበኛ መኑ ምስክርነቱን ሰጥቷል። ሆኖም ይላል አርበኛ መኑ ስለ ጓዱ አርበኛ ሙሉቀን አለኝ ስንብት ሲገልጽ ይህ በጎና መልካም ስራ ያላስደሰታቸው የውስጥ ባንዳዎች በዋንዛዬ ቀጠና ምሽት 2 ሰዓት ከ20 ላይ በተተኮሰች ጥይት ለአማራ ህዝብ መስዋዕትነትን ከፍሏል። በመሆኑም ሐዘኔ መሪር ቢሆንም የአርበኛ ሙሉቀንን ገዳይ ለመያዝና ወንጀለኞችን በአሰራር ለመጠየቅ አበክረን እንደምንሰራ እየገለጽኩኝ ጀግና መቼም ታሪክ እንጂ እድሜ እንደሌለው ይታወቃልና ትግላችን ላፍታም ቢሆን እንደማይቆም ቃል እገባለሁ። የአማራ ህዝብ ትግልም በጀግኖች መስዋዕትነት የሚጸናና በድል የሚጠናቀቅ የክብር እና የህልውና ትግል ነው ሲል ተናግሯል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር በስቴ አንድ አቤት የአባት አርበኞች ሰራዊትን ማደራጀቱን አስታውቋል። በአማራ ህዝብ የህልውና ትግል ታሪክ የመጀመሪያው ክፍለ ጦር ሆኖ በታላቁ አርበኛ ሜጀር ጄኔራል ዋንታባት የተደራጀው ጉና ክፍለ ጦር የአንድ አቤት ወረዳ የገበሬ ጦር አደራጅቶ ለግዳጅ ዝግጁ ማድረጉን አስታውቋል። የአፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር ከሚንቀሳቀስባቸው ቀጠናዎች መካከል አንዱ በሆነው አንድ አቤት ወረዳ ለፋኖ አጋዥ የሆነውን የገበሬ ጦር መልሶ የማደራጀትና የማብቃት ስራ መስራቱን የገለጸው የክፍለ ጦሩ የህዝብ ግንኙነት ክፍል በእምነቱ አዳሪው ወርቅ ነጭ ጤፍ አምራቹ በጀግንነት የተመሰከረለት አርሶ አደራችን የአካባቢውን ማህበረሰብ ገዳዩንና አምባገነኑን የብልጽግና ስርዓት ያሰማራውን ሰራዊት የእግር እሳት ሆኖበታል። ግንቦት 4 ቀን በተደረገው ውጊያም ይኸው ሰራዊታችን ለህዝባቸው ከለላና መከታነታቸውን በተግባር በማሳየት የይስሙላ ምርጫው ቅዠት እንዲሆን በማድረግ ዛሬም እንደ ትናንቱ አይበገሬነታቸውን አሳይተዋል ብሏል። የፋኖ ወታደራዊ አቋም ባለም አቀፍ ተቋም እይታ የአማራ ፋኖ አሁናዊ የውጊያ ብቃትና ወታደራዊ ቁመናውን በተመለከተ ዓለም አቀፉ የጥናት ተቋም የሆነው ክሪቲካል ትሬትስ ፕሮጀክት በቅርቡ ይፋ ባደረገው ዝርዝር ወታደራዊ ሪፖርት ፋኖ በአማራ ክልል ከፍተኛ ወታደራዊ ስኬት እያስመዘገበ ሲሆን የአካባቢ ቁጥሩም የፋኖን አቅም የሚያሳይ ነው ሲል ገልጾታል። ተቋሙ ትንታኔውን ሲገልጽም ባለፉት 2 ወራት ውስጥ ፋኖ በመንግስት ሰራዊት ላይ እጅግ ሰፊ የተደራጀና ከፍተኛ መጠን ያለው ጥቃት መፈጸም ችሏል። ከመጋቢት እስከ ግንቦት 2026 ባለው ጊዜ ውስጥ የፋኖ ወታደራዊ እንቅስቃሴና የጥቃት መጠን ከ50 በመቶ በላይ በማደግ የብልጽግናን ጦር ክፉኛ አዳክሞታል። ማዕከላዊና ደቡባዊ አማራን ጨምሮ ወደ ባህር ዳር የሚወስዱት ዋና ዋና የትራንስፖርት መስመሮች በፋኖ ኃይሎች ከፍተኛ ተጽዕኖና ሙሉ ቁጥጥር ስር ውለዋል። ይህ የተጠናከረ ዘመቻ የብልጽግና ሰራዊት በአማራ ክልል ያለውን ወታደራዊ አቅም ሙሉ በሙሉ የፈተነና ያዳከመ ነው ብሏል። የፋኖ ኃይሎች የወሰዱት እርምጃ የብልጽግናን ምርጫ በማስተጓጎል ብቻ የተወሰነ አይደለም ሲል የገለጸው የተቋሙ ሪፖርት ፋኖ የመንግስትን የምርጫ እንቅስቃሴ ከማስተጓጎሉም ባለፈ አብዛኛውን የአማራ ክልል ወረዳዎች፣ ከተሞችና የገጠር ቀበሌዎችን በሙሉ በቁጥጥራቸው ስር መዋል ችሏል።
ፋኖ ባደረገው የተቀናጀ ወታደራዊና ፖለቲካዊ ትግል ምርጫው በክልሉ እንዳይካሄድ ከማድረጉም ባለፈ የፌዴራሉ መንግስት መዋቅር አቅም ማሳጣት እየቻለ ነው ሲል ዘግቧል። የብልጽግናው መንግስት የተፈጠረበትን ወታደራዊና ፖለቲካዊ ጫና ለመቀልበስ በማሰብ ከመጋቢት ወር መገባደጃ ጀምሮ ለአዲስ ዘመቻ ኃይል ቢያሰማራም በመላው አማራ ክልል የመልሶ ማጥቃት ሙከራ ቢያደርግም ሙከራው በፋኖ ኃይሎች ብርቱ ክንድ ሙሉ በሙሉ መክሸፉ ይታወሳል። የብልጽግና ጄኔራሎች በተደጋጋሚ ፋኖን ደምስሰናል፣ የቀረን መለቃቀምና በውስን ቦታዎች ላይ የሰፈረውን ኃይል ብቻ ነው የሚል መረጃ ቢያሰራጩም የሲቲፒ መረጃ ግን የግንቦት ወር የፋኖ ውጊያ እጅግ ጠንካራና ትልቅ አሸናፊነት የታየበት ወር መሆኑን አረጋግጧል። ተቋሙ በትንታኔው አክሎም የፋኖ ኃይሎች በአማራ ክልል እያስመዘገቡት ያለው ፈጣንና ተከታታይ ድል የብልጽግናን ጦር ከፍተኛ የስትራቴጂክ ቀውስና የመንቀሳቀስ አቅም ማጣት ውስጥ ከቶታል። ሰራዊቱ በትግራይ ክልል አዋሳኝ ድንበሮች ላይ አሰማርቶት የነበረውን ኃይል በአስቸኳይ ወደ አማራ ክልል እንዲያዛውር ቢገደድም ፋኖ የተፈጠረውን የጸጥታ ክፍተት በብልሃት በመጠቀም ተጨማሪ ወረዳዎችንና ቁልፍ ከተሞችን በቁጥጥር ስር አውሏል። የፋኖ ኃይሎች ላለፉት ወራት ያደረጉት የተጠናከረ ዘመቻ የብልጽግናን ጦር ከማዳከሙም ባለፈ በክልሉ አብላጫውን የገጠር ክፍል በቁጥጥራቸው ስር አድርገዋል ሲል ገልጿል። የብልጽግና ምስጋና ለኡሁሩ ኬንያታ። የአፍሪካ ህብረት የምርጫ ታዛቢ ቡድንን የመሩ ለብልጽግና የጨረባ ምርጫ አዲስ አበባ የገቡት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በብልጽግናው ሊቀመንበር ምስጋና ተችሯቸዋል። ዓለም በአንድ ድምፅ ያወገዘውንና የናቀውን ምርጫ ለመታዘብ 73 ግለሰቦችን ይዘው አዲስ አበባ የገቡት ኡሁሩ ኬንያታ በብልጽግናው ሊቀመንበር የተመሰገኑት ሙያዊ ኃላፊነታቸውንና ህዝባዊ አደራቸውን ወደ ጎን ብለው ለብልጽግናው ሊቀመንበር የሐሰት ሪፖርት በማቅረባቸው ነው። ኡሁሩ የሚመሩት የታዛቢ ቡድን የምርጫ ትዝብቱን ሲገልጽም በመላው አገሪቱ የጸጥታ መደፍረስ አልተመለከትንም፣ ምርጫውም ከመጠነኛ ችግሮች በስተቀር ሰላማዊ ነበር ሲል ገልጿል። ይህ ሪፖርት ደግሞ የኡሁሩ ኬንያታን ስብዕና ከማጋለጡን ባለፈ በኢትዮጵያ ህዝብ ላይ የተሳለቀ መሆኑን ምሁራን ይናገራሉ። በዚህ መልኩ በህዝብ ብሶትና በዲሞክራሲ ስርዓት ግንባታ ላይ የተሳለቁትን ኡሁሩ ኬንያታን ያመሰገኑት የብልጽግናው ሊቀመንበር የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና የስራ ባልደረቦችን በማግኘቴ ታላቅ ደስታ ይሰማኛል። የተከበሩ ኡሁሩ ኬንያታ የሚመሩትና 73 አባላት የያዘውን የአፍሪካ ህብረት የምርጫ ታዛቢ ልዑክ ለዲሞክራሲ ግንባታ ሂደታችን ላበረከቱት አገልግሎትና አስተዋጽኦ የላቀ ምስጋናችንን እናቀርባለን ብለዋል። የብልጽግናው ሊቀመንበር በዚህ ብቻ ሳያበቁ ምስጋናቸውን በመቀጠልም ዲሞክራሲያዊ ሂደቶች ከአህጉራችን ነባራዊ ሁኔታና ተሞክሮ ጋር የተጣጣሙ እንዲሆኑ ለማድረግ አፍሪካዊ ተቋማት ቁልፍ ሚና ይጫወታሉ። የምርጫ ሂደታችንን ለመደገፍ በመላው ሀገሪቱ ታዛቢዎችን በማሰማራት የምርጫ ታዛቢ ልዑኩ ላደረገው ያልተቆጠበ ጥረት እውቅናና አድናቆት እየሰጠን የምልከታውን የተሟላ ውጤት እንጠብቃለን ሲሉ ነው የገለጹት። ሆኖም የጣና ቴሌቪዥን የአፍሪካ ህብረትና የዲፕሎማቲክ ምንጮቻችን በኡሁሩ ኬንያታ እየተመራ አዲስ አበባ የገባው የምርጫ ታዛቢ ቡድን በመላው ሀገሪቱ አለመሰማራቱን አረጋግጠዋል። ከ73 የታዛቢ ቡድኑ አባላት መካከል ከ75 በመቶ በላይ የሚሆነው አባል ከአዲስ አበባ ያልወጣ ሲሆን ቀሪዎቹ ደግሞ በአዲስ አበባ ዙሪያ ከናዝሬትና ከደብረ ዘይት ውጭ አላለፉም። የተወሰኑት ደግሞ የአውሮፕላን በረራ በሚገኝባቸው ታላላቅ ከተሞችና በሄሊኮፕተር ተጉዘው ጥቂት አካባቢዎችን ብቻ ነው የጎበኙት። እኒህን አካባቢዎች ብቻ ለተወሰኑ ደቂቃዎች የጎበኘው የህብረቱ ታዛቢ ቡድን በመላው አገሪቱ ሰላምና መረጋጋት ነበር ብሎ የመጀመሪያ ሪፖርቱን ማቅረቡ ለብልጽግናው ሊቀመንበር አስደሳች ሆኖላቸዋል። ዛሬ በጽህፈት ቤታቸው ተቀብለው ግብዣ ያደረጉለትም ሆነ ምስጋና የሰጡት በዚህ የተሳሳተ የውሸት ምስክርነቱ ምክንያት መሆኑን የዲፕሎማቲክ ተንታኞች ይናገራሉ። ለጣና ቴሌቪዥን አስተያየታቸውን የሰጡ አንድ አንጋፋ ምሁር በ1997 ዓ.ም በተካሄደው ምርጫ የአሜሪካ ምርጫ ታዛቢ ቡድንን እየመሩ አዲስ አበባ የገቡት የቀድሞ ፕሬዝዳንት ጂሚ ካርተርም ተመሳሳዩን የተሳሳተ ሪፖርት አቅርበው ነበር። እሳቸው የመሩት ቡድን በአዲስ አበባና በውስን የአገሪቱ ክፍሎች ብቻ ከተንቀሳቀሰ በኋላ ሙሉ አገሪቱ ሰላማዊ ምርጫ ተካሂዷል የሚል ሪፖርት ማቅረባቸው ለትዝብት ዳርጓቸው ነበር። ዘንድሮም ኡሁሩ ኬንያታ ተመሳሳዩን ስህተት ነው የደገሙ ሲሉ ተናግረዋል። ምሁሩ አክለውም በ97 ምርጫ የአውሮፓ ህብረት የምርጫ ታዛቢ ቡድኑን የመሩትን ፖርቹጋላዊት ዲፕሎማትና ጎሜዝን ኢህአዲግ በክፉ የሚያነሳቸው ከመጀመሪያው እስከ መጨረሻው ያንዳንዱን ክስተት በመታዘብ ትክክለኛ ሪፖርት በማቅረባቸው ነበር። በወቅቱ ከጂሚ ካርተር በተጨማሪም የአፍሪካ ህብረት የምርጫ ታዛቢም ለኢህአዲግ የሚመች ሪፖርት በማቅረቡ ከአቶ መለስ ዜናዊ ምስጋና ተችሮት ነበር። የጠቅላይ ሚኒስትሩ የዛሬው ምስጋናም የዚያ ተመሳሳይ ነው ብለዋል። ምርጫ ማለት ሂደቱና ድህረ ምርጫውንም የሚያካትት ነው የሚሉት እኒሁ አስተያየት ሰጪ በኢትዮጵያ ያለው ሁኔታ ምርጫ ለማካሄድ ፈተና እንደሆነ አስቀድሞ የሚታወቅ ነው። ለምሳሌ በኦሮሚያና
በአማራ ክልሎች የምርጫው በትክክለኛ መንገድ አልተካሄደም። በትግራይ ክልል ደግሞ ሙሉ በሙሉ ምርጫው አልተካሄደም። በአማራ ክልልም ቢሆን በራያ አላማጣና በወልቃይት ምርጫ አልተካሄደም። ይህ የሆነው ደግሞ ቅድመ ምርጫ ሂደቱ ትክክል ስላልነበር ነው። በዚህ መንገድ የሚካሄደው ምርጫ የዲሞክራሲ ስርዓት ግንባታ ልምምድ ሊሆን አይችልም በማለት የብልጽግናው ሊቀመንበርና የኡሁሩ ኬንያታን እርስ በርስ መመሰጋገን ተመሳሳይ ወፎች በአንድ አቅጣጫ ነው የሚበሩት የሚለውን ብሂል ተጠቅመው ገልጸዋቸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።